በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት ምዕራፍ 23 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የጸጋው ማደሪያ የሆነ የንጉሣችን ይኩኖ አምላክ ዘመን ረዕድ ሰርክያል የገድሉ መጽሐፍ ሲመላ የትንቢቶቹ ሐሳብም እንዲሁ ሲደርስ በራሱ ቋንቋ የጻፈው የተመረጠውና ቅዱስ የሆነ የአባታችን የዮሐንስ የተአምሩ መጽሐፍን እንጀምራለን። ሁሉ ብንችል ኖሮ በዘመኑ ብዙ ነገር እንጽፍ ነበር። ሁሉን ባንችል ግን እነሆ ጥቂት እንጽፋለን። ብዛቱ እንደ ሰማይ ኮከብ ቢሆን ቁጥሩም እንደ ባሕር አሸዋ ቢበዛ በአንድነቱ 3 ሲሆን በሦስትነቱ ደግሞ አንድ ሲሆን ባሕርያውና በአምሳሉ አዳምን የፈጠረ እርሱ እግዚአብሔር ሕሊናው ያውቃል። ለእርሱ ምስጋና ይገባዋል። በየነግሁም ለእርሱ ስግደት ይገባዋል። በትጉሃን መላእክቱና በጻድቃን አንደበት ሌትና ቀን ስሙ ይመስገን ለዘላለሙ አሜን። አንደኛ ተአምር በበለሳ ምድር ያደረገው መጀመሪያ ተአምር ክፍል 1። በስም የክርስቲያን ወገን የሆነ በግብሩ ግን አረማዊ ወገን የሆነ አንድ ሰው ገልመስ በተባለች አገር ነበር። ስሙም መቃቢስ ይባላል። የሚስቱም ስም አንጌብ ሴት ቄራስ ትባላለች። ሁለንተናቸውም የእግዚአብሔር የክርስቲያንን ሰዎች በአረማዊ ከአረማዊ ሰው ለክርስቲያን እየሸጡ ከ30 ዓመት ኖሩ። በክፉ ምግባርና ሞትን ባለማሰብ ይሸጣሉ። ይህንን በማድረግ ብልጽግናቸውን ከፍ አለ፣ ንብረታቸውም በዛ። ከዕለታት በአንድ ቀን አባታችን ዮሐንስ በሌሊት ተገልጦ ታያቸው። በመካከላቸውም ቆሞ እንዲህ አላቸው፣ እናንተ ክፉን ዓመፅን የምትሠሩ ሰዎች እወቁ፣ እነሆ አሁን ነገርኳችሁ። ወደ ንስሐ ካልተመለሳችሁ ከኀጢአታችሁ ሁሉ ንጹሕ ካልሆናችሁ ክርስቲያኖችና እስላሞች በተሰበሰቡበት ቦታ ሥራችሁን ይገለጣል። ይህን ያክል 30 ዘመን ወደ ንስሐ ትመለሱ ዘንድ ስለወደደ እግዚአብሔር ታገሳችሁ። እርሱ መሐሪና ይቅር ባይ ነውና ነቢይ ሕዝቅኤል እንዲህ እንዳለ እግዚአብሔር የኀጢአተኛን ድህነቱን ወይም ንስሐውን መመለሱን እንጂ ሞቱን አይወድም። ሁለቱም እንዲህ አሉት፣ የእግዚአብሔር ሰው ሆይ ከክፉ ነገር ሁሉ ከእግዚአብሔር ቁጣ አድነን። ይህንንም በሕልማቸው ሲማማሉ አባታችን ከፊታቸው ተሰወሯቸው። ከዚህ በኋላ በመፍራትና በመንቀጥቀጥ ከእንቅልፋቸው ተነሱ። ሚስቱም ለባሏ እንዲህ ስትል ነገረችው፣ ዛሬ በሕልሜ አንድ ጻድቅ እንደ ጠቢበኛ መምህር ስለ ኀጢአቴ ሲዘልፈኝ ሲያደንቅና ሲያስደምመኝ ሕልምን አየው። ባሏም እንዲህ አላት፣ እህቴ ሆይ እኔ ያየሁትን አየሽ። ይህን ያህል 30 ዘመን ክርስቲያኖችን አረማዊ ሸጥን፣ እግዚአብሔርም እስከ ገንዘባችን ድረስ ታገሰን። በኀፍረት ሥጋችን እንዘባበታለን። ሚስቱ ግን ይህንን የሰይጣን ነገር ነው አለችው። የቤቷ ንብረትም ከመውረዷ የተነሣ የባሏን ቃል ቸል አለች። ክፋትንም ወዳጅ ናትና። ሁለቱም በዚህ ነገር ተባበሩ። በሦስተኛው ዓመት በሽንገላና በሐሰት ወደ ኀጢአታቸው ተመለሱ። ክፍል 2
በዚች አገር ውስጥ በዓመት 3 ጊዜ የአባታችን ዮሐንስን መታሰቢያውን የምታደርግ አንዲት ሴት ነበረች። አንዱን በልደቱ በዓል፣ አንዱን በዕረፍቱ በዓል፣ አንዱን በፍልሰቱ በዓል ታደርጋለች። ያችንም ሴት በፍቅርና በምክር ማረኳት። እርሷም ቸር እንደ ርግብ የዋሃይት ስለሆነች ነገርን በማመሃኘት በቤታቸው ውስጥ አረማውያንን ነጋዴዎችን ቀጥረው የቤታቸውን ኃላፊ አደረጓት። ከዚህ በኋላ በወርቅና በብር የሚገዟት ሁሉ አረማውያን መጡ። እነዚህ አረማውያን ባዩአቸው የበር ቅጥር ግቢ ቆሙ። ለመቃቢስና ለሚስቱ ድምፅን አሰሟቸው። እንዲህም አረማውያን በነገራቸው ምልክት አወቋቸው። የመጡባቸውም ዶሮ ሳይጮህ ነው። ለ3 መስፈሪያ ወርቅና ብር አሳልፈው በዚያች ሌሊት ሰጧት። ከበትሮቻቸውም እያጣደፉ ወደ አረማውያን መንደር አደረሷት። መማረኳን በሽንገላም እንደ ባሪያ መገዛቷን ባሰበች ጊዜ እንደ ከነናዊት ሴት እንዲህ ስትል ወደ እግዚአብሔር ጮኸች። እንደ ርግብ በየዋህነቴ በትሕትናዬም በመውጫዋና በመግቢያ የማታውቅ እንደ ፈቂሳዊት ሴት መዋረዴን አይቶ እግዚአብሔር የምድንበትን መንገድ አይፈልግምን? እግዚአብሔር ትሑትንና የዋህ ልብን አይንቅምን? ብሎ የተነበየው የነቢይ ቃል አለበን? በመቃቢስና የሚስቱ ጥበብ ሸሽጎ ሆኖ ካንተ ጥበብ የተሰወረ የእርሱ ጥበባቸው በእግራቸው ነው። ሰለሞን የብልህ ዓይኑ በራሱ ጫፍ ላይ ነው እንዳለ በሰለሞን አንደበት የብልህ ዓይን የተባለው የጥበብ ዓይን ላንተ ነው። በሽንገላና በአመፅ የሸጡኝ በመቃቢስና በሚስቱ በእግራቸው ጫፍ ላይ የተሳለም ዓይን ነው። ክርስቲያንነቴም ወደ አረማዊነት ተለወጠ። በሥራዬ ብከፋ የክርስትና ሕግን ባይኖረኝ እንግዲህ በአረማውያን ልማድ ለመገዛት እንደ እርሱ እንደ ወደድክ አድርገኝ። ዳግመኛም እንዲህ ስትል ጮኸች። ተአምርን የምትሠራ አባቴ ሆይ ከዚህ አረማዊ ፈጽመ ካላዳንከኝ እንደ አምላክህ ኃይል ችሎታ እንደሌለ አውቃለሁ። እንዲህ ብላ የመረረ ለቅሶን ፈጽማ ስታለቅስ እንደ መንኰራኩር እግሮቹን እያሽከረከረ እንደ ነጎድጓድ መባቅርትም ድምፅ እያሰማ ንጹሕ ጾታ ከሰማይ መጣ። ያን ጊዜ እነዚህ አረማውያን እንደ ድንጋዮች ሆኑ። ልባቸውም በመፍራትና በመንቀጥቀጥ ጠፋ። በታላቅ ግርማ አዳናት። አባታችን ዮሐንስም እንዲህ አላት፣ ወዳጄ ሆይ አትፍሪ፣ አትደንግጪ። የአምላኬን ስም እስክትጠሪ በእኔና በአንቺ መካከል የእግዚአብሔር ፈቃድ አለና መሐሪ ይቅር ባይ ስለሆነ እርሱ ሁሉን ማዳን ወይም መግደል ይችላል። የሚክዱትን ይገላል፣ የሚወዱትን ግን ያድናል። ይህንን ነግሯት እንዲህ አላት፣ ሂጂና በአባትሽ በዮሐንስ እጅ እግዚአብሔር ያደረገልሽን ይህንን ተአምር ለሀገርሽ ሰዎች ንገሪ። ያችም ሴት የአባቷን ስም ስላወቀች ቃሉን ሰምታ እግዚአብሔርን እያመሰገነች ወደ ቤቷ ሄዳ ገባች። ከዘመዶቿና ከጎረቤቶቿ ጋርም ተገናኘች። ሲነጋም በዚያች ሌሊት ለወርቅና ለብር መቃቢስና ሚስቱ እንደሸጧት አባታችንም በአማላጅነቱ እንዳዳናት ለገመልስ ሰዎች ሁሉ ነገረቻቸው። ዘመዶቿም ሰምተው ሁላቸው የልደቱን በዓል የዕረፍቱን በዓል አከበሩ። እርሷም መታመኗን አበዛች። አባታችን ዮሐንስም መቃቢስንና ሚስቱን እንደዚያው ደመሰሳቸው፣ በመቅሰፍቱም አጠፋቸው። በረከቱ ከእኛ ላይ ይሁን፣ አሜን።